ፍሬን አንተ መኪናው ቆሟል። አርግተኛ ቤተሰብ እኔ ማለት ነው ዛሬ ማለት ነው የምሬን ነው ብሩክ መኖር አልፈለገም መሰለኝ መኖር አልፈለገም አምኖ ለሃይሚ መኪና ምናምን ነገር ሰጥተው ኧረ ቆይ የምሬን እኔ በማላደርገውን ነገር ሲያደርግ ምናምን ነገር ሳይ ምን አይነት እምነት ቢኖረው ነው ለሃይሚ ምናምን ነገር እያልኩ ነው ሙሉ ቪዲዮን እየተሳቀቅኩ ምናምን ነገር ያየሁት። ብቻ ለማንኛውም ይህን ቪዲዮ ማለት ነው ቁጭ ብለን እያየን እንዝናናለን፣ አንድ ላይ ሪያክት እናደርጋለን። ከዛ በፊት ግን ሰላም ብያችሁ ምንም ወሬ ሳላበዛ ቀጥታ ወደ ቪዲዮችን እንገባለን። እንዴት ናችሁ የጨረቃ ቤተሰቦች? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ እኔን ለማታውቁኝ ሰዎች የጨረቃ ፋሚሊ ተወካይ ምክር ቤት ቡሱ እባላለሁ። ያው ማታውቁኝ ሰዎች እንተዋወቅ በሚለው ነው እና የእናንተ ተወካይ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮንም ደግሞ እየጀመራችሁ ላይክ ብታደርጉ አይከፋኝም፣ ደስ ይለኛል። ቪዲዮን እየጀመራችሁ ላይክ አድርጉ። በቀጥታ ወደ ቪዲዮ ነግባ። ግን ቪዲዮን እስከ መጨረሻ ተከታተሉ። ይመቻችሁ። ነገራቶችን እዚህ በመጣሁባቸው ሰዓት ላይ ማስተካከል ባልችል እንኳን ሁሉንም ነገር ክሊር ማድረግ ባልችል እንኳን ቪዲዮዎች እያየው ነው ምናምን ግን እነዛን ሰዎች ማግኘትን ያልቻልኩኝም ስም መጥራት ስለማልፈልግ ነውና ያው እንግዲህ ስለማን እያወራ እንደሆነ ጀስት አብዛኞቻችሁ ታውቃላችሁ ቢያስባለሁ ስለ እዩ ነው። ኢየሩሳሌም ነው ሙሉ ስሟ። ለምን እንደማቆላመጣትም አላውቅም። ብቻ ለኢየሩሳሌም ነው ኢየሩስ ብቻ አሁን የሷ የልጁ ጉዳይ ማለት ነው። እና በዚህ አሁን ብሩክ በተናገረው ነገር መረዳት እንችላለን ልጁ የብሩክ እንዳይደለም ማለት ነው። እንግዲህ 2 ሳምንት ሙሉ አሁን ለምሳሌ ቢፈራና የምርም ልጁ የብሩክ ሆኖ ቢሆን ወይም ደግሞ ከእሷ ጋር ግንኙነት ከዚህ በፊት ኖሮት ቢሆን ኖሮ ማለት ነው ድርሻ አይልም ነበር ቡታጅራ። እና እንግዲህ 2 ሳምንት ሙሉ ከበዓል ጀምሮ አስቡ፣ ከበዓል እንዲሁም አንድ ቀን ቀደም ብሎ ነው መሰለኝ ሄዱት። እና ከዛን ጊዜ ጀምሮ እስከዛሬ ድረስ ቡታጅራ ናቸው። ልጁ ምናምን ነገር ያንተ ነው እያለች ቪዲዮ ሰራች እንጂ ሄዳ ልታገኘው ሁላ አልሞከረችም። እንግዲህ ያው ቪዲዮ ለመስራት ሲሆን ምናምን ነገር ከቤት ትወጣለች፣ ግን ሌላውን ሰዓት አባትነቱን ለማጣራት ግን አትወጣም። እና ይሄ ቶታሊ ውሸት እንደሆነ እስከዛሬ ያላመናችሁ ሰዎች ምናልባት ካላችሁ ያው በዛሬው ቪዲዮ ታረጋግጣላችሁ ብዬ አስባለሁ። ግን በዚህ አጋጣሚ ትንሽ ጫጫታ ምናምን ነገር የሚሰማችሁ ከሆነ ደጅ አይነት ነገር ሰፈር ልጆች ምናምን ነገር ስለሚንጫጩ ነው እና ከአሁኑ ይቅርታ ማለት እፈልጋለሁ። ከዚህ በኋላም ከሰማችሁ ድንገት የህፃን ድምፅ ላይ ከበዓል ቀን ጀምሮ እስካሁን ድረስ እየተሯሯጥን ነው ያለ ነው እና ደስ ይላል። ጥሩ ጊዜ አሳልፈናል። ኦልሞስት 2 ሳምንት ሊሞላን ነው አይደለ? 2 ሳምንት ሊሞላን አይደል? ካሜራማ እዚህ የሆነ ቀልድ አይመስልም። ግን አሁን 2 ሳምንት ምናምን ነገር ሲባል ቀልድ አይደለም። የምሬን ማለት ጊዜው እንዴት እንደሚሮጥ አሁን በዓል ከበለው ምናምን ነገር 2 ሳምንት አለፈኝ ነው። ወይኔ እነዛን ነገሮች ድጋሚ አለማግኘቴ ነው የሚያናደው፣ የበዓል ምግቦችም ማለት ነው። ብቻ ግን ማለት ነው እስቲ ቤተሰብ እቺ ያለፈችውን 2 ሳምንት እንዴት አያችሁ? ጨረቃ ፋሚሊ አካባቢ ያለውን ነገር ማለት ነው። ለእኔ ጀስት ትንሽ ያቺ ብሩክ ፕራንክ ለማድረግ የሄደባት ሰሞን ብቻ ናት እንጂ ሌላኛው ሰዓት በሙሉ ጸዴ ነበር። በሙሉ እያንዳንዱ ሰዓት በጣም ጸደት ያለ ነበር። ቡታጅራ ከዚህ በላይ ይቆዩ እንደ ቤተሰብ እናቆያቸው እነዚህ ሰዎች። እስቲ ምን ትላላችሁ የጨረቃ ቤተሰቦች? እኔ እንግዲህ ተወካይ ምክር ቤት ስለሆንኩ እናንተ የምትሉትን ነገር አስተላልፋለሁ ለነ ብሩክ ለነ ሃይሚ ማለት ነው። እና እንዴት ነው ይቆዩ አይቆዩ? ወደ አዲስ አበባ ይመለሱ አይመለሱ? እቺን ነገር እስቲ ኮመንት ላይ ጻፍ አድርጉ። ግን በዛውም ደግሞ እቺ ያለፈችው 2 ሳምንት ከበዓል ጀምሮ ያለችው እንዴት እንደሆነችም አስተያየቶቻችሁን ኮመንት ላይ አስቀምጡ። ሃይሚም እንግዲህ እንን ፈተና አልፋ ከተገኘች መኪና ይገዛላት ይሆናል። ይገዛላት ልትሉ ይገዛላት በቃ ሌላ ምንም አይደለም። ሃይሚም በርቺ እንግዲህ መኪና ሊገዛልሽ ነው። ሙሉ ወጪው በብሩክ ይመስለኛል። መቼስ ሼር የምታደርገው አይመስለኝም። ብሩክ የሚገዛላት ከሆነ እኛም እናስጨነቃለና እና ሃይሚ አደራ በርቺ ምናምን ነገር ፈተናውን እንዳትወርቂ ሙሉ እምነት አለን። እስቲ ስትነዳ ምናምን ነገር ያለው ሙሉ ስቴፕ ደግሞ አንድ ላይ እናያለን። ቪዲዮን እስከ መጨረሻ ተከታተሉ እና እስቲ እናያለን። ድንገት ነይ ግቢ ንጂ ምናምን ስንለም እንደምታስብ አብረን እናያለን። ይመቻችሁ። ይሄንን ቪዲዮ ላይክ በማድረግ እስከ መጨረሻው በማየት እናንተ ደግሞ ትብብራችሁን በዚህ ያሳዩ። ላይክ አድርጋችሁ ጀምሩ። እስቲ ቆይ የኔንም ቤተሰብ ሰሞኑን በጣም ላይክ እያቀዘቀዛችሁ ነው። ለዛ ብዙ የጨረቃ ፋሚሊዎች ጋር አልደረስንም እና እንድንደርስ ምናምን ነገር ቪዲዮን ላይክ እያደረጋችሁ አሁን ቪዲዮን ላይክ ሳታደርጉ እዚህ ድረስ ያያችሁ ሰዎች ላይክ እያደረጋችሁ ቪዲዮችንን እንቀጥላለን። ያው ካስቸገርኳችሁ ሶሪ፣ ያው ትብብር ለመጠየቅ ያክል ነው። እሱ ምን መሰለሽ ዛሬ መኪና ላስነዳሽ ነው አንቺ። ኧረ እባክህ መንዳት አትፈልጊ? ኧረ ታውቂለ እንዴ እንደምፈራ። ምንድን ነው የሚያስፈራሽ? ኧረ በጣም እኮ ነው የሚያስፈራው። ይቅርብ እኮ አሁን ዛሬ ወስኜ መጥቻለሁ።
እስከ መች ነው አሁን መኪና እኔ ግርም የሚለኝ ማለት ነው መኪና ማይፈልጉና የሚፈሩ ሰዎች ማለት ነው መኪና ሳትነዱ ታዲያ ቢያልፍላችሁ ራሱ መኪና ሳትነዱ ልትሞቱ ነው። ሰው እኮ ማለት ነው ተሳካልኝ ብሎ ይሄ የሚፍጨረጨረው ይሳካልኝ ብሎ የሚፍጨረጨረው መኪና እስከሚያገኝ ነው። አንዳንድ ሰዎች ግን መኪና በእርግጥ ያው የየሰው ፍላጎት ይለያያል። ግን ጀስት አንዳንዱ መኪና ማይፈልገው ጋር አለ፣ መኪና የሚፈልገው ጋር ደግሞ መኪና የለም። አቤት አቤት! እኔ ግን ምን አይነት ኑሮ እንደምንኖር እኮ ነው ግራ የሚገባኝ። እኔ አሁን መኪና ፈልጋለሁ፣ መኪና አጠገቤ የለም። ግን ሀይሚ መኪና አትፈልግም ምናምን ነገር በሷ ዙሪያ ጸዴ የሚባሉ መኪናዎች አሉ። አንዳንዴ እኮ ማለት ነው ህይወት ፌር አይደለችም፣ ባላንስር አይደለችም። አሁን እናንተ መሀል ራሱ ስንት መኪና የሚወድ ሰው አለ። ከልጅነቱ ጀምሮ መኪና መንዳት የሆነ ህልሙ የሆነለት አሁን ስንት አይነት ሰው አለ። ጀስት በጣም መኪና መንዳት የሚወድ አይነት ግን የለም። አሁን እርግጠኛ ነኝ አብዛኞቻችን ጋር የለም። አታምንብኝም? ፓስፖርት 30 ነው በምክንያት ነው 30 ነይ በዛ በኩል ነይ። ቤተሰብ እንግዲህ እኔ ወስኛለሁ፣ ሁሉ ሆነላችሁ ነው። እግዚአብሔር ይርዳል። ሃይሚ አደራ። አሁን የጨረቃ ፋሚሊ ወከለሽ ነው። አሁን እቺን መኪና አሁን ለራስሽ ብቻ አይደለም የምትነጂው፣ ለጨረቃ ፋሚሊም ጭምር ነው። መኪና ያው ላንቺ ቢገዛ ሁሉም ነው ካንቺ እኩል ደስ የሚለው ምናል። ለዛ እንዳታሳፍሪ ነገር ያለው ሃይሚ እንዳታሳፍሪ። ቆንጆ አይነት አነዳድ አሳይተሽ ብሩክን በዚች ስንት ጊዜ ለሆነ በዚች 1 ወር 2 ወር ውስጥ 2 ወር በዛ በዚች 1 ወር ውስጥ መኪና እንዲገዛለሽ እናርግ እስቲ። አቤት! እኔ ግን የመኪናውን ሰርፕራይዝ ሆነ ነገር ማየት ፈልጋለሁ፣ በጣም ማየት ፈልጋለሁ። የምር የሚገዛላት አይነት ከሆነ ማለት ነው። ብቻ ሃይሚ አታሳፍሪንም ብዬ ተስፋ አደርጋለሁ። ተጫንሻ ከዛ ድራይቭ ዲ ላይ አድርጊው። ትንሽ ነው የተጫንኩት እኮ ተጨነሽ ዲ ላይ አድርጊው። ብሩክ ግን ምንም አልፈራም ነው አይደለም እንዴ? ልትሰብሪው ነው እንዴ? ይሄን ፕረስ አለ ጎን ላይ ወይ አንድ ላይ ነው። የምሬ ነው። እኔ አልሰክሳችሁም፣ አልዋሻችሁም። እኔ በሆኑ ማለት ነው በጣም እፈራለሁ። ሚስቴ ምናምን ነገር እንደዚህ መኪና አስነዳኝ ብላ ምናምን መለማመጃ አይነት ቦታ ላይ ሄዳ የፈለገችው እንትን ወይም ደግሞ አንድ ላይ የዛ አሳያታለሁ እንጂ እኔ በሆን እፈራለሁ። አትፍረዱብኝ። እንዴት ለሚስት ምናምን ነገር ሊባል ይችላል? አብዛኛው ሰው እንደዛ ነው፣ ይዋሻቸዋል እንጂ አብዛኛው ወንድ እንደዛ ነው፣ ይፈራል። ይሄ ሴቶች ምናምን ነገር ሚስታቸው ችለው ራሱ መኪና ሲይዙ ጭራሽ ለማለማመድ ምናምን እንዴ ጦሱ ማን ላይ እንዲሆን ነው እንዴ? እኔ እፈራለሁ። ፈሪ ለእናቱ ይባል የለ። እኔ ፈሪ ለመኪና መኪና ቢኖረኝ የለኝም እኮ ግን የሚያናደው ቢኖረኝ ሚስትም የለችኝም። እኔ አሁን በሌለ እንትን ነው አሁን እየቃዣው ነገር ያለሁት። አብዛኞቻችሁ ከኔ ጋር እየቃዣችሁ ነው ብዬ አስባለሁ። ግን ማለት ነው እኔ ፈሪ ለመኪናው ፈሪ ለእናቱን ለመኪናው በሚለው ቀይሩ። ቀስ በይ እንጂ እኔነት አትፍራ አንተ እንዴ። እሺ አሁን መንገድሽን እጅሽ ነው የሚመራሽ። በቃ አትፍሪ እንዴ። በሃይሚ እየተሸኘው ነው። አይደለም ቤተሰቦች ካሜራማኑ ማን ነበር? ቤካ ነው ስሙ። ቤካ ወደ በሩ ሲጠጋ አይታችኋል እንዴ? ቤካ ምንድን ነው የአደጋ ጊዜ መውጫ መሆኑ ነው? ፈርተ ምናምን ነገር ነው። እርግጠኛ ነኝ ፈርተ ነው የሚሆነው። እርግጠኛ ነኝ ወደ በሩ የተጠጋው ፈርተ ነው። ለዛውም በሚወጣበት ሳይድ ነው የተጠጋው ቤካ። ለነገሩ ባትፈራ ይገርመኝ ነበር። ገና ለመጀመሪያ ጊዜ መኪና ምትይዝ ሴት አይደለም ሴት ወንድ ራሱ ምናምን ነገር የያዘ ቢሆን ራሱ ያስፈራል። እንዴ ትቀልዳለህ እንዴ? እኔ ግን እቺን ቦታ ሳይ እንዴት እንዳሳቀኝ የመሬ ነው። ቤካ ፈርቷል፣ በትክክል ፈርቷል። ቆይ በኋላም የሆነች ጽዴ የደነገጠባት ቦታ አለች፣ እሷን እንደርስባታለን። ቆይ ካሜራ ስላለ ነው ወይስ መኪና ገዛልሻለሁ? ጥሩ ከነዳ ስላልኩ መገዛት አለበት። አይ ግን እውነት ለመናገር ጎበዝ ነው። መኪናው መንቀሳቀሱ በራሱ ትልቅ ነገር አይደል እንዴ? ጀስት አሁን ለምሳሌ ምንም እነዚህ ሰዎች ባይኖሩና የሆነች አጋጣሚ ነገር ብትፈጠር ሃይሚ የግድ መንዳት ቢኖርባት መኪናውን ማስኬድ ትችላለች። ከዚህ በላይ ምንድን ነው? በእርግጥ ያው አውቶ ነው መኪናው፣ አውቶማቲክ ነው። ይሄ ማኑዋል ምናምን ነገር አይደለም። ማኑዋል ቢሆንማ አይደለም መኪናው መንቀሳቀስ የትም አይሄዳት፣ እዛችሁ ዝጎ ምናምን ነገር ቁጭ ይላል እንጂ ያለ ሰው እርዳታ ያለ አለማመጭ ከባድ ነው። ግን ቢሆንም ግን ጎበዝ ናት። የምሬ ነው። መኪናውን በድፍረት እሺ ብላ ምናምን ነገር መውሰዷ ራሱ እዚህ መንገድ ላይ ኧረ ጎበዝ ናት። የምሬ ነው። ቀስ ብለሽ ነው የምትነኪው። እሺ አትፍሪ። ምንድን ነው የሚያስፈራሽ? አሁን አንቺ ችግሩ የመስማትሽ እንትን ነው። መኪና ይዣለሁ አራት እጪ አገሬ እኔ ግን የምሬ ነው ቤተሰብ። እኔ አሁን ዛሬ ሃይሚን ካየሁት አይነት አነዳድ የመጀመሪያ አይመስለኝም። የመጀመሪያ በእርግጥ አንድ ጊዜ ከዚህ በፊት አስነድቻለሁ ብሏል ብሩክ። ግን ማለት ነው እኔ ቢሆንም ግን ማለት ነው ይሄ ለሁለተኛ ጊዜ መኪና የሚይዝ ሰው እንደዚህ ይነዳል? ኧረ ተው። እኔ ወይ ሞተር እያጠፋ ያስቸግራል። ለነገሩ ይህ አውቶማቲክ ነው። ሞተር ወዴት ይጠፋል? እንዴት ነው ብቻ
ፍርሃቱ በራሱ እኮ አያስኬድም ምናምን እና እኔ የመጀመሪያው አይመስለኝም። ቤተሰቦች የመጀመሪያ ስላችሁ ይሄ ሁለተኛው አይመስለኝም። ወይ በተደጋጋሚ ከዚህ በፊት ሞክራለች ወይም ደግሞ ይሆናል በጣም ኦቨር ደፋር ሆና ነው። ከሁለት አንዱ ነው የሚሆነው። ነዳ ፍሬኑን ለቀቅ አድርጊስ። እሺ ከዛ ወይኔ ጉንፋን አዙሪ መሪው ነው። ፍሬን ላይ ሙሉ ለሙሉ አይደለም አዙሪ መሪው ሙሉ አዙሪ ነው ፕሮብሌም። ቆይ እኔ ግን ማለት ነው ብሩክ የምሬን ነው በጣም ደፋር እኔ ኧረ በስመ አብ ለዛውም ሰው ያለበት መንገድ ላይ ምናምን ውስጥም ሰው ጭነ ምናምን ኧረ በጣም ከባድ ነው። እንደዚህ የሚዞርበት ሜዳ ላይ እኮ ነው ሰው ለመጀመሪያ ጊዜ መኪና የሚይዘው። አሁን ሰው ሁሉ ደፋር ሆኗል መሰለኝ አላቅም። አስፋልት ላይ ምናምን ነገር መለማመድ ጀምረዋል። እኔ ብሆን ግን አላደርግም። ቅድምም ብያቸዋለሁ ሚስቴ ሳትሆን ዛሬ ለምን ምንም አትሆንም። የምሬን ነው አላረግም። እፈራለሁ። ብሩክ በጣም ድፍረትህን አደንቃለሁ። ጎበዝ ነች። እዚህ ጋር ታዞሪያለሽ። ወደዚህ አስፈተሽ ብትዞሪ ላንቺ አሪፍ ነው። ስፖኪዮ በቃ እኮ ቻለች። ከዛ ፍሬቻ ታበሪያለሽ። እሱን ቆይ አስለምድሻለሁ። አሁን አዙሪ ፍሬን ይዣለሁ ሙሉ አዙሪው መሪው እንዴ። ቆይ እኔ ግራ እየገባኝ ያለው ቅድምም ብያቸዋለሁ እኮ የመጀመሪያ ወይ ደግሞ ሁለተኛ ምናምን ነገር አይመስለኝም። ብሩክ እኮ ምንም እያገዛት አይደለም። እኔ ገና አለማማጆችን ምናምን ነገር ሳቅ። በእርግጥ እኔም እኮ መንዳት አልችልም፣ ግን አለማማጆችን ምናምን ነገር ቢያንስ አይቼ ምናምን ነገር አውቃለሁ። ቢያንስ መኪና መሪው ምናምን ነገር 10 ይይዛሉ። ምክንያቱም መሪ መያዝ በራሱ ትንሽ ጥበብ ይፈልጋል። የሆነ እንደምናየው አይነት አይደለም። ከበሮ በሰው እጅ ያምር አይነት ነገር ነው የሚሆነው። ስንይዘው ግን ድንግርግር ይለናል። አንድ ሁለቴ ምናምን ነገር እኮ ሞክሬያለሁ። እኔም ግን ከባድ ነው። ጀስት መሪ መቆጣጠር በራሱ አንድ ስኪል ይፈልጋል። እንዴ እኔ ነግሬያቸዋለሁ። ሀይሚ ሁለተኛው አይመስለኝም። ሌላ ጊዜ ተለማምዳለች። አይደለም ቆይ አሁን ልቀቂ። አይደለም ፍሬን ወይኔ ምን ሆነሽ ነው? ያው ቅድም ያልኳቸው የቤካ አደነጋገጥ ይሄ ነው። የመሬ ነው። እቺን ቦታ ሳይ ድክም ምን ያልኩት በሳቅ የመሬ ነው። አይዞኝ ቤካ፣ እንግዲህ ወደ ፈቅደ ነው የገባኸው። ይኸው ፈርመ ነው የገባኸው። አያገባንም፣ ሁላችንም አያገባንም። መጀመሪያ ሀሳቡ ሌላ ቦታ ነበረ መሰለኝ። ብሩክም ከፊት ስላለ አልሰጋም ልጁ። ልክ ብሩክና ነገር ፍሬን እያለ ሲጮህ እንዴት እንደደነገጠ። አይዞኝ ቤካ፣ ያጋጥማል። ልቀቂ። ምን ይሰራም ፍሬን? ምንም አይሰራም። እዚህ ጋር ወይ አስደነግጥ። እናቴ ተሞገሽተ ነው ነበር። ገና ነኝ ብዬ ነበር። ትቦስ ገብተን ነበር እኛ ማዞር ነው ችግር። አይ ግን ማለት ነው በዚህ አጋጣሚ ይሄ በትክክል ሳይማሩ መንጃ ፈቃድ ነገር የሌላቸውን ሰዎች ሲነዱና ነገር አናበረታታም ለማለት የፈለግኩት ያው ይሄ መጠንቀቁ ለክፉም ለደጉም አይከፋም። ጀስት በትክክል ብትማርና በትክክል በቃ መንጃ ፈቃዱ ኖራት እንትን ብትል እንደዚህ አይነት መንገድ ላይ ብትወጣ ሰው ያለበት መኪና የሚንቀሳቀስበት ባጃጅ ሞተር ምናምን ነገር ያለበትን ከልምምድ በኋላ ይሻላል ብዬ አስባለሁ። ምክንያቱም ታሞ ከመማቀቅ የሚባል ነገር አለ እና ትንሽ መጠንቀቁ አንዳንዴ አይከፋም። ጀስት ፈን የሆነውን ፓርት አዲስ ነገር መሞከሩ ምናምን ነገር ጥሩ ነው፣ ተገቢ ነው ምናምን ነገር ግን ስቲል ኋላ ላይ የሆነ የሚያስቆጭ አይነት ነገር ወይ የዛኔ እኮ ብንረጋጋ ወይም ደግሞ እንትን የሚባል በቃ ብዙ ችግር ታውቃላችሁ። እንግዲህ በተለይ ኢትዮጵያ ውስጥ የመኪና አደጋ በጣም እየከፋ አይነት ያለበት ጊዜ ነው እና እቺን ነገር ቢያንስ እንደ ግንዛቤ ላስጨብጥ ብዬ ነው። ሁሉን ነገር አድንቀን ብቻ ሳይሆን የምናልፈው እንደዚህ አይነቱንም ነገር ግን እንደ ግንዛቤ ማስጨበጫ ሰተን ብናልፍ ብዬ ነው። ምን ይመስላችኋል ቤተሰብ? ተስማማላችሁ? ከተስማማችሁ ላይክ ያደረጋችሁ ቪዲዮአችንን እንቀጥል። በከርብ መንገድ ላይ የምታስኬዱኝ በእግዚአብሔር። አሁን ይሄ ውሻ ፊት ለፊቴ ምን ይሰራል? አትዞር በልለት። ቆይ ክላክስ ላርግበት፣ አሳዩኝ አንዴ። ይሄ ነው ቆይ ሀይሚ ቆይ አይደለም ክላክሱ ምናምን ነገር ሳታቂ ነው መኪና ያሹ በድፍረት ጭራሽ ክላክሱንም ሳታቂ። ቢያንስ እኮ በልጅነታችን ምና ነገር ይሄ ወይ ዘመድ ወይ የሆነ ሰውን መኪና ይዞ ሲመጣ የሆነ ክላክስ ካላደረግን ብለን ቅድሚያ በቃ ምናቃት ያቺን ነገር ብቻ ነው። ሄዶ ያቺ ክላክስ የምትደረገባትን እንትን መንፋት ብቻ ነው። እኔ ሀይሚ ይቺን ሳታቂ ራሱ መኪና መያዝሽ በህግ ያስቀጣል። እንዴ ሰው እኮ ማለት ነው ትራፊክ በዚህ ሰዓት ሰበብ እኮ ነው የሚፈልገው። በእርግጥ ይሄ መንገድ እድለኛ ሆናችሁ ትራፊክ አልነበረውም እንጂ ክላክስ ሳታቂ መኪና መያዝ እኛ ራሱን እንቀጣሻለን። የመሬን ነው። ቀስ ብለሽ ነዳጅ ስጪ። ቀስ መልሽ መሪ ቀስ እያለ አይደለም ቤካ ፈርቷል። ፍሬን ለሁለተኛ ጊዜ ቤተሰብ
ይኸውና ለሁለተኛ ጊዜ እኔ ዛሬ ያረጋገጥኩት ነገር መሰላችሁ? ይኸውና የቀበጡ ዕለት ሞት አይገኝም ነው የሚባለው። እቺ ነገር ልክ እንደሆነች አረጋግጫለሁ። የምሬን ነው። እነዚህ ሰዎች በጣም እየቀበጡ ነው። ከመጀመሪያ ስህተት ቢያንስ ደንግጠውና ነገር ፈርተህ እንትን አትልም እንዴ? ይቺ ነገር ትንሽ ረጋ እናርጋታ ቤተሰብ። የምሬን ነው፣ ረጋ እናርጋት። ቅድምም ብያለሁ። ጀስት በኋላ ላይ እንደ ቀልድ ጀስት ምንም አይሆንም ሲባል የሆነ ነገር ተፈጥሮ ጉድ እንዳትሆኑ አሁን ለሚቀጥለው ያው ማለማመዱ ምናምን ነገር አይቀርም አይደል ብሩክ? ለሚቀጥለው ስታለማመዳት ግን ጨር ያለ ቦታ ሜዳ ምናምን ነገር ቢሆን እንዲሁም ደግሞ ጀስት ለመንጃ ፈቃድ ሰዎች የሚማሩበት ቦታ አለ አይደል? ለመንጃ ፈቃድ ብቻ ተብሎ የተወሰነ ቦታ እዛ ቢደረግ ቆንጆ ነው እና እቺ ቀብጠታችሁ የሆነ ቀን ጉድ እንዳትሰራችሁ። ነፍሴ ተጨነቀች። አንተ መኪናው ቆሟል፣ እርግጠኛ ነህ? በቃ ያው ብቻሽን ሂጂ። ኧረ ጭራሽ ብቻዋን ልትሄጂ? ኧረ ብቻዬን አልሄድም። እግዚአብሔርን ብቻዬን አልሄድም። አይ ግን እውነት ለመናገር ማለት ነው ሀይሚ እንዲሁም ጥሩ ቆንጆ ቦታ ላይ ያቆምኩላችሁ። ሀይሚ መኪና ያምርባታል። ይሄን ተስማማላችሁ ብዬ አስባለሁ። ይሄ መኪና መንዳቱን እፈራለሁ ምናምን ነገር እሱን ታዩና ጀስት ፍራቱ በልምምድ ምናምን ነገር ይጠፋል። ጀስት ስትችዩ ምናምን ነገር ይጠፋል እስከምትችዩ ነው ብዬ አስባለሁ። እና እኔ መኪና ያምርባታል ሀይሚ። ለዚህ እንዲሁም ይገዛላት መኪና ስለሚያምርባት ብቻ ይገዛላት። ጀስት ይሄ ለእናንተም በረከቱ ይደርግን ለእኔ የሚደር ማናችንም ላይ እኮ መኪና ያምራል። ሲጀመር መኪና ያምርበታል አያምርበትም የሚባል ሰው የለም። ብር ያለው ሁሉ ያምርበታል። ወይ እዚች ጋ አሁን ብሶቴም ምናምን ነገር ላወራ ነው፣ ግን እኔ የምሬ ነው። እዚች ቦታ ላይ ግን ስለተመቸኝ ነው። እንደዚች ወጣ ብሎ ካሜራው እየቀረጸ ሳይ ይቺ ልጅ የምር መኪና ያስፈልጋታል መሰለኝ የሚል ነገር ጭንቅላቴ ላይ ተፈጠረ። አሁን እኔ መኪና ባይኖረኝ እኔም ግን አንድ ቀን እንገዛለን፣ ተስፋ እናደርጋለን። አሜን በሉ ነግሬያቸዋለሁ። አሁን ፍሬን ነገር ነው። አሁን ከዚህ በኋላ ቀስ እያልኩ ሰጥሻለሁ። አህያ ጋር ገዝታችሁ ውስጥ ኧረ ግን የሆነ ጎል ኧረ ደጉን ተመኙ። ፋሚሊ መኪና ይገዛላት ይችልት ይገዛልሽ መኪና ግድ ይላል። አሁን እኮ ችግሩ አሁን ይሄን ሁሉ እኮ ያየነውን ነገር ለሀይሚ መኪና የሚገዛላት መስሎኝ በቃ ይገዛላታል። እኛ ወስነናል። የጨረቃ ፋሚሊዎች የጨረቃ ፋሚሊዎች ተወካይ እኔ ፈርሜያለሁ በበኩሌ። ማተስማሙ ሰዎች ካላችሁ እናንተ የቅናት መንፈስ ያለባችሁ ሰዎች ናቸው። ይህ የቅናት መንፈስ ይመታ። አሜን በሉ ኮመንት ላይ። ዛሬ አሜንታ በዛ ትንሽ ልሰብክም ጭምር አማረኝ። ብቻ ለማንኛውም እስቲ በቅርቡ እንጠብቃለን መኪና ሲገዛላት። እኛም እንግዲህ በሰው ደስታ እንደተደሰትን እኛም ፈጣሪ ያስደሰተን። እናንተም በተለይ የምሬ ነው እኔ እሺ ችግር የለውም ግን የምሬ ነው ጀስት ለእኔም በረከቱን እኮ እፈልጋለሁ። ግን እናንተ በሰው ደስታ በጣም የምትደሰቱ ሰዎች እናንተንም ፈጣሪ በብዙ ነገር ይባርካችሁ። በሁሉም ነገር በገንዘብ ብቻ ሳይሆን በሰላም በደስታ በሰው ጭምር ፈጣሪ ይባርካችሁ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። የዛሬው ቪዲዮ ይህን ይመስል ነበር። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። እስከዛ ድረስ ቪዲዮን ላይክ እያደረጋችሁ ውጡ። ይመቻችሁ።